I don't know ከዚህ በፊት የቱ ጋር እንደነበርን ስለ ቢትኮይን ምናምን ስሰራ ማለት ነው። ግን ከዚህ ጋር ሁለት ግሪን እንትኖች ይታያል። ሜቢ እዚህ አካባቢ ይሆናል ያቆም ነው። ግን ትዝ የሚለኝ ምንድነው ቢትኮይን 120 ሺህ አካባቢ ሊደርስ ይችላል ብለን ነበረ። $120 አካባቢ ደርሶ ተመልሶ ወረደ። ኦቨርኦል ስትመለከቱ የቢትኮይን ትሬንዱ የሚያሳየው ምንድነው እንደሚወርድ ነው። because እዚህ ጋር ያየነው ምንድነው ሎ ነበረ፣ ሃይ ወጣ፣ ሎ right ግን ከዚህኛው ሃይ ከፍ ያለ ነበረ። so we got high የሚቀጥሉት ቀናቶች ላይ ተመልሶ ምን አለ ወረደ። ኦኬ then ሃዩ መሆን የነበረበት ለመቀጠል ማለት ነው ብረሽ ለሚቀጥለው ለማለፍ እዚህ አካባቢ ነበር መምጣት የነበረበት right ከዚህ ወይንም ከፍ ያለ ከዚህኛው ከፍ ያለ ነገር ግን ሃዩ አላለፈም then ወረደ። ሎዋችን የሚቀጥለው ሎዋችን ይሄኛው ማለት ነው ይሄኛው ኤሪያ ከዚህኛው ሎ የወረደ ነው። so የሚቀጥለው ሃይ ከዚህኛው ሃይ እዚህ ጋር ከነበረን ሃይ ዝቅ ያለ ነው። so አሁን ደግሞ ሌላ ሎ ሰራን። የሚቀጥለው ሊሆን የሚችለው ምንድነው ሎ አሁን እዚህ ጋር ሎ ሰርቷል then ምን ልናደርግ እንችል ይሆናል ሜቢ አንድ እዚህ ጋር እንሰራለን then ድሮፕ ያደርጋል ሜቢ እንደዚህ እንወጣለን then እዚህ አካባቢ ልንመጣ እንችላለን። ኦኬ ይሄ 93 94 95 አካባቢ ላይ ሪስፔክት አድርጎ ሊቀመጥ ይችላል። ነገር ግን ያንን ኤሪያ ጠብቆ የማይቀመጥ ከሆነ ቢትኮይን ኔክስት ያለው እንትን ምንድነው ከዚህም ሊወርድ ይችላል። ይሄ ከመቶ ሺህ ወረደ ይወርደናል። that's a big support area ነው። ተመልሰን ባውንስ ልናደርግ እንችላለን of course anytime anything happen ሊያደርግ ይችላል ክሪፕቶ ነው። ነገር ግን ቻርቱ የሚለን ምንድነው ይሄንን ሪስፔክት አድርገን ካልተቀመጥን ይሄንን ትልቅ ቻፒ እዚህ አካባቢ ላይ እንትን ካላለ ኔክስት የሚመጣው የት ነው 93 94 95 ሺህ አካባቢ ነው። ይሄንን ትተን ከወረድን ኤክስፔክት አድርጎ ቢትኮይን ከ85000 ብር አካባቢ ዶላር አካባቢ ሊመጣ ይችላል። so the next ለቢትኮይን የሚመጣው ኤሪያ የት ነው ብዬ ኔክስት ይሄንን ሪስፔክት አድርገን ካልተቀመጥን then next ቢትኮይን እዚህ አካባቢ ላይ ሊመጣ ይችላል። just rough estimate ነው እንትን አትበሉ እንዴት ይሄን አልመጣም እዚህ አካባቢ አልመጣም ብላችሁ አትበሉ። ይሄንን መጀመሪያ ይሄንን 93000 ሪስፔክት ማድረግ አለብን። እሱን ካላደረግን 86154 አካባቢ እስከ 84500 አካባቢ ላይ ሊመጣ ይችላል። just 85000 አካባቢ ሊመጣ ይችላል ብላችሁ አስቡት። ሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ። ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ይህን ቪዲዮ ለሌሎች ሰዎች ሼር አድርጉ። መልካም ጊዜ። ሰላም ሁኑ ባይ